በዚህ ሰዓት ከሳውዲ አረቢያ አስደንጋጭ የተባለ ዜና ተሰምቷል። በአረብ ሀገራት ያላችሁ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይህንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ችሎታለን እኛ ሰው መግደል ችሎታለን። ሰው ታርምት ምጎብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው፣ እናቴ ገገው በቆራ መሞት 56 እናቶችን የደፈረ 56 የት እዚህ አዲስ አበባ። ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። እኔ ኢትዮጵያዊ አንድ ኢትዮጵያዊ ነኝ እንጂ ፖለቲከኛ የወለጋ አርሶ አደር ላይ እኮ ነው ፋኖ የተኮሰው። ምንም ያልታጠቀ ሞፈርና ቀንበር የተሸከመ ሰው። ቪዲዮ አምጣልኝ። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ሰው ኦሮሞ ሆኖ አጠገብ ነው የሚሰራው ካለ አልቆላታል። ደርሶበታል ችግር ከጠፋኝ ጥርጥር የለም ምንም ጥርጥር የለም። የወሎ ኦሮሞ አጠገብ ነው የሚሰራው ካለ ሰው ጥርጥር የለም። ገገጎ ሜራ ይጨብቁ ገገው ስኪናን ፈጫሰ ሜሮ ደሽጉጥኝ ጨመታ ሸክም በሪ ወረሰ ዳዲዚ ኦሮሞ በቀጭ ጅረንጀር ኦሮሞ ነው የወሎ ሰው ይሄ ነው ሰው ሁሉም ሰው ድራሹ የጠፋ ነው። ሸሽቱ ድራሹ የጠፋ ነው። ወላሂ እኛ የምንሰራ ቦታ ኦሮሞ መቀመጥ አቅቶታል። ወላሂ በደግና አድሮ በደግና ውሎ ማታ ሞተዋል። ስገኝ ሞተዋል። ይጠፋል። እናንተ ላይ ብለን ነው የምትፈልጉት። ወንድሜ ማለ ጠፍቷል። ልጅ ምንድነው ይሰራለሁ ብሎ በስንት ዓመት በወር እንደዚህ ዓመት እዚህ ነበር ገገው ጎረመረ በቆራ ሁነጅራ በላይ ሰው ካለ ረብየታ በቆራ ሲጀርጉን ኮመንቲጅ አታልቅሱ። ወላ በሉካቸዋለሁ። ችሎታለን እኛ ሰው መግደል ችሎታለን። ሰው ታርምት ምጎብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። በሁለት ደቂቃ ፍራቻን እንደሌለን ታውቃላችሁ። ትፈራላችሁ። እኛ እንደ ሌላ ሰው አይደለም። ጀብ አናቅም። ጀርጀር ሱታ ጀደ በክተ ኦሮሞ ነው ጋመማም ቦታ ከያዝን እኛ አንድ ሰው መፍታት አይችልም። ከምረን ዝምብላ ግድሩን ዝምብላ አጣጥብም እንደ አንቺ እዝ ገዝቴ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን። ሰው እኛ ጋራ ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገገው ሁለት ደቂቃ ሞቷል። ገገው ነኝ ዳበር ገገው በቆራስ ምንመዩ እናቴ እኔ ብቻ ነው ያለችው፣ ገገው ብቁ መሞት በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ ገገው በቆራ መሞት ወላሂ ቃሉን ጀራበር በለሰ ፍራቻን ቢው ለምወለው ተቆባቀለ ባቀ ሰዳና ማንቀው ይግታ አባባይ ገባ። እኛ አንድ ነን ብለህ ስላልክ ነው እቺን መናገር የፈለኩት። ነው አይባልም። እኔ እላለሁ። እኔ አብዲ ነኝ። እንደዛ ከሆነ አብዲ ጥያቄ ልጠይቅ።
ኦኬ ህዝብን ከገደለህ ጋራ አንተ አንድ አይደለህም አይደለ? አዎ ህዝብን ከገደለህ ጋራ እኔ ከአማራ ጋራ አንድ አይደለሁም ማለት እኔ አንድ ነኝ ባይዘው እንድታቆ እኔ ከሁሉም ኢትዮጵያዊ ጋራ አማራ ብቻ ሳይሆን ባይዘው አማራ ላይ ትኩረት አድርገን ለምንድን ነው የምናወራው ግን ለምንድን ነው ሲጀመር የሚጠሩት ሁላ ከሁሉም ኢትዮጵያዊ ጋር አንተ ለነሱ እየተረጎምክ ስለሆነ ነው ቤታቸው ለነሱ የቆምኩ መስሏችሁ እንጂ አልቆምኩም ለሁሉም ኢትዮጵያዊ ጋር ህዝብን ከገደለ ጋራ አንድ አይደለህም አይደለ አብዲ ኦፍ ኮርስ ስለዚህ ፋኖ ማለት ሁሉም አማራ እንዳልሆነ ታምናለህ መቼስ እዚህ ቆብ ደፍታ እንትን ውስጥ ካለችው ገዳም ውስጥ ቁጭ ብላ ለኢትዮጵያ ከምትጸልየው ጋራ ፋኖ አንድ ነው ልትለኝ አትችልም ካልክ ግን ስለዚህ የአርሲ ኦሮሞ የወሎ ኦሮሞ ነኝ ከሚል ሁለት ዱርዮች ተገዳድለው አሉ አንተ ከነሱ ኦሮሞዎች ጋር አንድ አይደለህም ንገረኝ እኔ ኦሮሞ ልጅ ነኝ እኔ ኦሮሞ የትኛው እነሱ ስለሱ ላውራለህ ስለሱ በደንብ ላውራለህ ኦሮሞ ጋር አንድ አይደለህም ማለት ነው ስለዚህ እኔ ኦሮሞ ነኝ ኢቭን ፋኖ እንኳን ቢገድል አምጥቶ ኢትዮጵያ ላይ ባይዞይ ይሄንን ሪካርድ አድርጉት ፋኖ ገደለ ነው አይደል ያልከው እነዛ ፋኖች በህግ እንኳን ቀርቦ እንድታሰሩ እንጂ እኔ ከአማራ ጋር አንድ አይደለሁም አማራ ሰይጣን ነው አማራ ጋር እኔ መቼም ከነዚህ ጋር አንድ አልሆንም ብዬ አንድ ምስኪን አማራ ላይ አልነሳም ይሄንን ኦኬ ላውራ እሺ አዳምጠኝ አንደኛ አንድ አይደለሁም አልልም because እኔ ደግሞ ላውራ አንድ ሰው ናቸው ኢትዮጵያ ህዝብን እናመሰግናለን በቃ የኢትዮጵያ ህዝብ ይቅር ይበልልን ነው ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል ተበድሏል ምናልባት ያለውን ፈተና አልፏል ሁላችን በፈተና ይመጣልን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱ ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው ስለዚህ ችግር አለ ተፈትነሃል ቤተሰብ ናፍቀሃል ከኔ በላይ ባናፍቅም እኔ ናፍቄያለሁ ወንድሞቼ ይናፍቃሉ ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል አንድ ወቅት አየሁት ሚኪት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳተው አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበት ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው የማገለግለው ውሃ ነው የምሰራው ማልማት ላይ ነው ያለሁት ስለዚህ አሁንም እድሜ ለልማት ጉልበቴን ዕውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል ልክ እንደሚኪ አበላሸ ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያቀርብ አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ ይሆነ የተሰማ ህይወት ሊኖር ይችላል ይሄ ልጅ እኮ ይቅር ማለት አለባቸው ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማራ ነው አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት ያደረገ አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ጥሎ ማለፍ ነው ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ እንደን ይቅርታ አድርጉልኝ ይበቃል አይደለም ጆከር አንድ ጊዜ ቢቲ አንድ ድል ጆከር አንድ ድል ያለች ነው ባለቤቴ እኮ በጣም ነው ያዘንኩት ሰማው ሚኬ ሌላውን ሁሉ ትተኸው ማለት ነው ቡና እማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስ ይዘህ የመጣኸውን አረሳም መቼም ቢሆን ሚኮ ሚኪ እኔ ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ
እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ ሚኩዋ በቃ እናታችን በቃ ማዘር በቃ ማዘር ይበቃል ማዘር ትንሽ ማዘር ይበቃል እናታችን አይደለም። ጆከር አንድ ጊዜ ከሴት ነው የተፈጠራችሁት፣ ተክለ ማርያም አይደለም። ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው፣ ይቅር ይበልልን። በዓለም ቋንቋ ተናግሮ እነዚህን ክፉ ሰዎች ማውጣት የአንድ የኦሮሞ ልጅ ትክክለኛ ባህሪው ነው። እሺ የአንድ ለሰው ነፍስ የሚጨነቅ በሌላ ሰው ገዳፋ ጣጣው የኦሮሞ ህዝብ ላይ እንዳይመጣ የሚያደርግ የጀግና የኦሮሞ ልጅ ውጤት ነው። የሰው መሆን ብቻ አይደለም። በነዛ ባለጌ ሰዎች በሚመጣ ችግር የኦሮሞ ህዝብ አንድ ሰው ዋጋ መክፈል የለበትም። እንዲህ የተባለ ነው ብለህ ቪዲዮን ያሳየው። ያንን 1000 ጊዜ ደጋግመ ማሳየት ነበረብህ። እኔ እያሳየው ነው፣ እየተናገርኩ ነው። ይሄ ማለት ኦሮሞን ያስከብረዋል እንጂ በቋንቋ እዛ ጋር ዓለም እያየው እየተረጎመ የሚያርደውን ነገር እያዩ መናገር ሲያቅታቸው በቋንቋ ለምን አልተነገረም? ይሄ ጽንፈኛ የሆነ የችግር ነው። ለችግር ሲሆን እና መጥፎ ነገር ሲሆን በቋንቋ መናገር፣ ይሄ እኮ ዓለም እኮ የጮህበት ነገር ነው። ሰው መሆን እኮ በቂ ነው። ለዚህ ማልቀስ የለብም። በሌላ ነገር ተሳስተ ከሆነ አላቅም፣ ምን ብለህ እንደሆነ አላቅም። ቪዲዮ የሰራኸው ቪዲዮ ያየሁት ግን በኦሮምኛ እንደዚህ ነው ያሉትን በ80 ቋንቋው በ86ቱ ኢትዮጵያ ውስጥ ባለው ቋንቋ አይደለም፣ በዓለም ቋንቋ ወጥቶ እነዚህ ሰዎች ብልግናቸው ተነግሮ ከኛ እንዳልተፈጠሩ ጭምር ተነግሮ ተለቅመው ወጥተው መሰቀል ነው ያለባቸው። ዛት መሰቀል ማለት ነው፣ አይደለም ልታለቅስ ማለት ነው። ከዛ ውጪ ግን የተሳሳትከው ነገር ሌላ ነገር ካለ የተናገርካቸው ነገሮች ካሉ በውይይት በንግግር ሌላም ሰው ሳይሰማ በምክክር እኛም ሰፉ ቀብና አደቀብና ከሰን ወልዱበኔ ሲረፈና መለ ያ ተስፌ አንድ ጥያቄ ልጠይቅህ ከይቅርታ ጋር ይቻላል? ጠይቅኝ፣ ደስ ይለኛል። እሺ አሁን ይኸውልህ ለምሳሌ የሆነ ለምን ምሳሌ ልውሰድ? ዳይሬክትሊ ይሄንን ልጠይቅህ እንጂ የሆነ ግለሰብ ኤግዛምፕል ነው። እሺ የአርሲ ተወላጅ ነው እንበል እና የሆነን ሰው ይገለዋል። አሁን በተባለው መልኩ እዚህ ፐብሊክ ይሆናል ማለት ነው። ልጁ የአሩሲ ስለሆነ ብቻ እኔ እዚህ ወጥቼ ለምን ታው ለምን ማፈን አፋን ኦሮሞት እንዱበድ አፋኑ መሳኒ ተንዱበዳኒ አፋኑ መሳኒ ተናን ደገፈደሚ ቲማ አፋን ረኮተ ኤምቤ ኩኑ ብረት ሲርና ማለ ኢላ አይ አከስናን ጀዳኒ ሲሉማቱም ወደገፈዱ ስትል ማለት ኖ ዲሲ ቆይ አኒፈት ወጋሜ ቀዱበን ላይክ 3 አመት ምናምን ፍሬንድ ነን አይደል? እኔ እና አንቺ ጥያቄ ነታፋን ይቀን ሁሌ እኔ አንተ ሸዋኔ ተወለጋኔ ጥያቄ ነታስፋብኝ ያው ችግር የለውም። ለመፍትሄ ስለሆነ ተጠይቀሽ ተወላጅ ስላጠፋው ጥፋት ስለወነጀለው ወንጀል እኔ እዚህ ጋር ወጥቼ አንድ የአርሲ ኦሮሞዎች ሰው አርዷል እና ሌላው ኦሮሞ እንዲካተት አንድ አማራ ገለን እንትን እንበል እናሳያቸው። ከዛ እነሱ የወለጋ ኦሮሞ የሸዋ ኦሮሞ አይሉም፣ ሁሉንም ነው የሚጨርሱት ብል ኖርማል ነው? ይሄ ኖርማል አይደለም። መግለጽ ያለበት እንዴት ነው መሆን ያለበት? እንደዚህ እየተንጫጫን ያለ ነው ሰው እንደዚህ እየተንጫጫ ያለው ለዛ ነው። አሁን ያገላለጽ ችግር ነው ይሄኛው መሆን ያለበት። እኔን ብትጠይቅኝ አሁን ለምጠየቅሽኝ መልስ እዚህ ጋር እየተናገሩ ያሉት የትም ይወክሉ የትም ቦታቸውን መጥቀስ ሳይሆን ድርጊታቸውን መጥቀስ ነው ለህዝብ የሚያስፈልገው። ሊገሉ ነው እነዚህ ልጆች፣ እነዚህ 2 ልጆች የምታዩቸው የትም ይሁኑ የትም የሰው ልጅን ለማጥፋት እየተመካከሩ ነው ብሎ ነው መተርጎም ያለበት። እንግዲህ ይኸውልህ እዚህ ጋር የትርጓሜው ስህተት እንኳን ቢሆን ይቅርታ ተጠይቆ እንደዚህ ነው ተብሎ ይሄንን ማህበረሰብ ማስቆም ይቻላል። ምክንያቱም ይሄ ትርጓሜ ስህተት ነው ተብሎ ይሄ ነገር አይታለፍም። ወደፊት ነገ የሆነ ሰው ይሄን አሁን ከጠቀስኩልህ ማህበረሰብ አንድ ሰው ቢገድል ሙሉ ያ ማህበረሰብ ሊጠላ፣ በተገኘበት ሊጸየፍ፣ ሊገደል፣ ሊንቋሸሽ አይገባም።